ቪዲዮ የ2017 የጋት ፈተና ክፍል 2 ያቀርቡን ማቴማቲካል ፓርት አብረን እናያለን። ከዚህ በፊት ክፍል 1 አስቀምጬ ነበር። ኪኒያ ላይ ያያችሁ በዲስክሪፕሽን ቦክስ ውስጥ ቪዲዮውን የምታገኙበት ሊንክ አስቀምጣለሁ። ከዛ ውስጥ ገብታችሁ ማግኘት እንደምትችሉ ጭምር አሳስባለሁ። ቪዲዮውን ሲጀምሩ ላይክ እንድታደርጉና ለጓደኞቻችሁ ሼር እያደረጋችሁ ለብዙዎቹ ተደራሽ እንዲሆን እንድታደርጉ እላለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እላለሁ። አሁን ወደ ጥያቄው ገባለሁ። ይሄ ጥያቄ አናሊቲካል ፓርት ነው፣ ማቴማቲክስ ፓርት ነው። ጥያቄው ሞር ዲቴል እዚህ ጋር ስለማይታይ ሁለቱንም ጥያቄ አንድ ላይ ያካትታል። ጥያቄ a school has 4 sections, section A, B, C and D, and the result of half yearly and annual examination are shown in the table below. በአንድ ትምህርት ቤት ውስጥ አራት ሴክሽን ተማሪዎች አሉ። ከአራት ሴክሽን ተማሪዎች በግማሽ ዓመትና በአመት መጨረሻ ፈተና ተፈትነው ያለፉና ተማሪዎች ቁጥር እዚህ ጋር ተቀምጧል። the number of students at section A, B, C and D, and the result here students failed in both exam. Students failed in half yearly but passed in annual exam, and the students passed in half yearly but failed in annual exam, and finally students passed in both exam. በሁለቱም በግማሽ ዓመትና በአመት መጨረሻ በሚሰጠው ፈተና የወደቁ ተማሪዎች ቁጥር እዚህ ጋር አለ። ከያንዳንዱ ሴክሽን በግማሽ ዓመት በሚሰጠው ፈተና ወድቀው በመጨረሻ ዓመት መጨረሻ ላይ በተሰጠው ፈተና ያለፉ ተማሪዎች ቁጥር እዚህ ጋር አለ። በግማሽ ዓመት በሚሰጠው ፈተና ላይ አልፎ በመጨረሻ በሚሰጠው ፈተና የወደቁ ተማሪዎች ቁጥር እዚህ ጋር አለ። በሁለቱም ፈተና ሲዝን ያለፉ ልጆች ቁጥር እዚህ ጋር አለ። ይሄ የተሰጠን ዳታ ነው። ከዚህ ዳታ ቀጣይ ጥያቄዎችን እንሰራለን። የመጀመሪያ ጥያቄ if the number of students passing an examination be considered a criteria for comparison of difficulty level of two examination season, which of the following statement is true in the context? A, half yearly examination were more difficult. B, annual examination more difficult. C, both examination had almost the same difficulty level. And D, the two examination can't be compared for difficulty level. እዚህ ጋር እየተጠየቅነው በሁለት የተሰጠን ግማሽ ዓመት ላይና በአመቱ መጨረሻ የተሰጡ ፈተና ነው። ፈተናው የተሰጡ ሲዝን በዚህ ነው። ያለፉ ተማሪ ቁጥር የሁለቱ ሲዝን ፈተናውን ከባድ ነው ቀላል ነው ማለት እንደ ክራይቴሪያ የሚቀመጥ ቢሆን ኖሮ ከተሰጡት አማራጮች ውስጥ ትክክለኛ ዲስክራይብ የሚያደርገው የትኛው ነው የፈተና ሲዝኖችን ይህን ለማወቅ ውስጥ ላይ ካልኩሌሽን ሰርተን በግማሽ ዓመት የተፈተኑ ተማሪዎች ናቸው ሞር ያለፉ ወይስ በአመት መጨረሻ የተፈተኑ ናቸው የሚለውን መስራት መቻል። how we can solve this? Here number of students who passed half yearly exam in the school is equals to, or calculated as, number of students passed in the half yearly but failed in annual exam plus number of students passed in the both exam. ያለፉ ተማሪዎችን ቁጥር በዛ ትምህርት ቤት ውስጥ ያለፉ ተማሪዎች ቁጥር ለማወቅ እንዴት ነው የምናውቀው? number of students who passed half yearly exam in the school በግማሽ ዓመት ላይ በሚሰጠው ፈተና ላይ ያለፉ ተማሪዎች ቁጥር እዚህ ጋር ማወቅ መቻል አለብን። እሱ እንዴት ነው የምናውቀው? number of students passed in the half yearly but failed in annual exam በግማሽ ዓመት ላይ አልፎ በመጨረሻ ዓመት ላይ በተሰጠው ፈተና የወደቁ ተማሪዎች ቁጥር ሲደመር በሁለቱም ፈተና ያለፉ ተማሪዎች ቁጥር number of students passed in half yearly but failed in the annual exam ማለት 6 ሲደመር እዚህ ከቴብል ውስጥ ነው የምናገኘው 6 ሲደመር 17 ሲደመር 9 ሲደመር 15 ብለን number of students passed in the both exam ደግሞ 64 ሲደመር 55 ሲደመር 46 ሲደመር 76 ብለን የሁለቱ ሳሜሽን እናገኛለን። ይሄን ሳም ስናደርግ 288 ነው የምናገኘው። በግማሽ ዓመት ውስጥ በተሰጠው ፈተና ያለፉ ተማሪዎች ቁጥር 288 ይሆናል። በተመሳሳይ በአመቱ መጨረሻ በተሰጠው ፈተናም ያለፉ ተማሪዎች ቁጥር ካልኩሌት ማድረግ መቻል አለብን። ምን ያክል ተማሪ ነው ያለፈው? number of students who passed annual exam in the school is
number of students failed in the half yearly but passed in the annual exam plus number of students passed in both exam. So ይሄን ካልኩሌት የምናደርገው ደግሞ በሁለቱም ያለፉ ተማሪዎች ቁጥር ሲደመር በሃፍ በሚሰጠው ፈተና ላይ ወርቆ በመጨረሻ በሚሰጠው ፈተና ላይ ያለፉ ተማሪዎች ቁጥር ወስደን የሁለቱ ሰሜሽን ነው የምንወስደው። ሶ ይሄን number of students fail in half yearly but passed in annual exam 14 ሲደመር 12 ሲደመር 8 ሲደመር 13 ይሄ የእያንዳንዱ ሴክሽን ነው። ሴክሽን ኤ ላይ 14 ነው፣ ሴክሽን ቢ ላይ 12፣ ሲ ላይ 8፣ ዲ ላይ 13 ፕላስ በሁለቱ ደግሞ ያለፉ ተማሪዎች ተመሳሳይ ከዚህ ጋር 64 55 46 76 ዘን ሰሜሽን በተመሳሳይ 288 ነው የምናገኘው በዚህ። ሶ ከዚህ ኮንክሉድ የምናደርገው በሁለቱም ፈተና ኬስ the examination has almost the same difficulty level። በሁለቱም ፈተና ኬስ በሁለቱም ሴሽን ላይ በተሰጠው ፈተና የፈተናው ክብደት ተመሳሳይ ይሆናል ማለት ነው። So ከተሰጡት አማራጮች ውስጥ the statement A, B and D are false but statement C is true። So አሁን ከተሰጡ አማራጮች ውስጥ A, B and D ልክ አይደሉም። C ላይ ደግሞ የሁለቱም ፈተና difficulty level the same ነው የሚለው ነው። So ትክክለኛ መልስ C ይሆናል ማለት ነው። ቀጣይ ጥያቄ how many students are there in class in this school? So በዛ ትምህርት ቤት ውስጥ ያሉ ተማሪዎች ቁጥር ስንት ናቸው? or ምን ያክል ተማሪ ነው ያለው? So A 336, B 189, C 335, D 430። So በዛ ትምህርት ቤት ውስጥ ያሉ ተማሪዎች ቁጥር ምን ያክል ነው የሚለው? So ይሄን በቀላሉ ካልኩሌት ለማድረግ መደመር ማለት ነው። ያሉን የእያንዳንዱ ሴክሽን ተማሪዎች ቁጥር መደመር ነው። So since the classification of the student on the base of their result and section form independent group, so the total number of students in the class is here 28 plus 23 plus 17 plus 27 እያልን እስከ መጨረሻው መደመር ይሆናል ማለት ነው። እዛ ሊስት ላይ የተቀመጡ ልጆች ቁጥር በሙሉ መደመር ስንደምረው የምናገኘው ቁጥር 430 ይሆናል። So the correct answer for this is 430. So this is the correct answer. Next, which section has the maximum pass percentage in at least one of the two examination? So በሁለቱም examination session ማለት በግማሽ ዓመት ላይ በተሰጠውና በዓመት መጨረሻ ላይ በተሰጠው maximum pass rate ያለው section የትኛው ነው የምንለው? So here A section A, B section B, C section C and D section D. Therefore here pass percentage እንዴት ነው ካልኩሌት የምናደርገው የእያንዳንዱ section? So pass percent የእያንዳንዱን እንዴት ነው ካልኩሌት የምናደርገው? So for section A pass percentage ማለት ይሄ ያለፉ ተማሪዎች ቁጥር ነው። በሁለቱ ሴሽን ያለፉ ተማሪዎች ቁጥር ነው 14 ሲደመር 6 ሲደመር 64። so ይሄ በግማሽ ዓመት ላይ በተሰጠው ያለፉ በግማሽ ላይ ወርቀው ደግሞ በመጨረሻ ላይ ያለፉና በቶታል በሁለቱም ያለፉ ልጆች ቁጥር ነው። ስለዚህ እዚህ ጋር 14 ሲደመር 6 ሲደመር 64 ሲካፈል ቶታል ሲባዛ በመቶ ብለን የኤ እናገኛለን ማለት ነው። የኤ 84 የዚህ ሰሜሽን 84 ሲካፈል 112 ሲባዛ በመቶ የምናገኘው 75%። የቢም በተመሳሳይ 12 ሲደመር ነው የቁጥሮች ከላይ ያሉ ቁጥሮች በሁለቱም ሴሽን ያለፉ ተማሪዎች ቁጥር ማለት ነው። here pass percentage in at least one of the two examination for different section are ለሁሉም ሴሽን ለተለያዩ ሴሽን at least በአንዱ የማለፍ probability የምለው pass percentage so የቢ 12 plus 17 plus 55 over 23 12 17 55 ብለን የቢን 78.5 እናገኛለን። በተመሳሳይ የሲን ስንሰራ 78.75 እናገኛለን። የዲ ስንሰራ ደግሞ 79.39 እናገኛለን። ሶ ከዚህ የተሻለ ፓስ
ፐርሰንቴጅ ያለው የትኛው ነው የሚለውን ከአራቱ ሴክሽን እንመርጣለን። ሶ ከዚያውን ካገኘነው ቁጥር ማክሲመም ያለው ይሆናል ማለት ነው። ማክሲመም ቁጥር ያለው ሶ ፍሮም ዲስ which one is with maximum pass percentage section D 79.39 ይሆናል ማለት ነው። ሶ አሁን ከተሰጡት section D has maximum pass percentage. So this is the correct answer. Next, which section has the maximum success rate in annual examination? A section A, B section B, C section C, D section D. So ከዚህ ደግሞ ምንድነው የጠየቅነው? የመጀመሪያው ማክሲመም ፓስ ፐርሰንቴጅ ነው። ይሄ ደግሞ ማክሲመም ሳክሰስ ሬት ኢን አኑዋል ኤግዛሚኔሽን በአመቱ ኤግዛሚኔሽን ላይ ማክሲመም ሳክሰስ ሬት ያለው ሴክሽን የትኛው ነው ነው። ይህን ለማወቅ we have to calculate total number of students passed in annual exam in a section. ይህን ካልኩሌት ማድረግ መቻል አለብን። በእያንዳንዱ ሴክሽን በአመት መጨረሻ በአመት በምንሰጠው አመት ውስጥ በተሰጠው ፈተና ያለፉ ተማሪዎች ቁጥር መጀመሪያ ማግኘት አለብን። So this is calculated as number of students fail in half yearly but pass in annual exam plus number of students pass in both exam in that section. So በእያንዳንዱ ሴክሽን በአመት ግማሽ ላይ በተሰጠው ፈተና ወድቆ በአመት መጨረሻ በተሰጠው ፈተና ያለፉ ተማሪዎች ቁጥር ሲደመር በሁለቱም ያለፉ ተማሪዎች ቁጥር ብለን በእያንዳንዱ ሴክሽን ካልኩሌት እናደርጋለን። So for section A success rate in annual exam in section A number of students of section A passed in annual exam over total number of students in section A. That means here we have በአመት ግማሽ ላይ ወድቆ በአመት መጨረሻ ያለፉ 14 ተማሪዎች አሉ ሴክሽን A ላይ ቶታል ደግሞ ያለፉ በሁለቱም 64 አለ ሲካፈል total number of students at that section ሲባዛ በመቶ ብለን የምናገኘው ይሄ 78 ሲካፈል 112 ሲባዛ በመቶ የምናገኘው ቁጥር 69.64 ይሆናል። So the success rate in annual exam for section A is 69.64% ይሆናል። So ለእያንዳንዱ section B C አረግ ተመሳሳይ for section B በአመት ግማሽ ላይ ወድቆ አመት መጨረሻ ላይ በተሰጠው ፈተና ያለፉ ተማሪዎች ቁጥር 12 ነው ሲደመር ቶታል በሁለቱም ያለፉት ደግሞ 55 ነው ሲካፈል በሴክሽን ውስጥ ያሉ ተማሪዎች ቁጥር አጠቃላይ ይሄ ነው ሲባዛ በመቶ ብለን የምናገኘው 62.62 የሲ በተመሳሳይ 8 ሲደመር 46 ሲካፈል 17 8 9 እና 46 ሲባዛ በመቶ ብለን የምናገኘው ቁጥር 67.5 የዲም በተመሳሳይ 67.94 እናገኛለን። So from this ከሁሉም የተሻለ success rate ያለው ከፍተኛ ቁጥር ያለው ማለት ነው ከዚህ ከአራቱ ሴክሽን። So that means at section A ላይ 69.9 ያገኘንበት at section A ላይ ነው። Therefore this the correct answer is A section A has maximum success rate in annual exam. Next, which section has the minimum failure rate in half yearly examination? A section A, B section B, C section C, D section D. So በአመት ግማሽ በተሰጠው ፈተና ላይ ሚኒመም ፌለር ሬት ያሳየው ሴክሽን የትኛው ነው? So ይሄንን በተመሳሳይ አናላይዝ ማድረግ መቻል አለብን። So በአመት ግማሽ ላይ በተሰጠው ፈተና ትንሽዬ ተማሪ የወደቀበት or ማክሲመም ተማሪ ያለፈበት ማለት ነው። So here ይሄንን ካልኩሌት ለማድረግ we have to know the total number of failure in half yearly exam in a section each section. So ይሄን በእያንዳንዱ ሴክሽን በግማሽ አመት ላይ በተሰጠው ፈተና የወደቁ ተማሪዎች ቁጥር ምን ያክል እንደሆኑ ማወቅ መቻል አለብን። So to know this we have to use the number of students failed in both exam plus number of students failed in half yearly but passed in annual exam. So በእያንዳንዱ ሴክሽን በሁለቱም ሴክሽን ላይ በተሰጠው ፈተና የወደቁ ተማሪዎች ሲደመር በግማሽ አመት ላይ በተሰጠው ፈተና ወርቀው በመጨረሻ ላይ በተሰጠው ፈተና ያለፉ ተማሪዎች ቁጥር እንጠቀማለን። እንደዛ ሲሆን so for failure rate in half yearly exam in section A by section A ላይ ያለው
total number of students of section A fail in half year over total number of students in section A. So በግማሽ ዓመት ላይ በተሰጠው ፈተና የወደቁ ተማሪ ቁጥር እዚህ ጋር 28 ሲደመር 14 ሲካፈል እዛ ሴክሽን ላይ ያሉ ተማሪዎች ቁጥር አጠቃላይ ይሄ ነው ሲባዛ በመቶ ብለን የምናገኘው ቁጥር 37.5% ይሆናል። ይሄ የሴክሽን A የሴክሽን A ፌሊየር ሬት 37.5% ነው። ሴክሽን B በተመሳሳይ ፌሊየር ሬት ካልኩሌት ስናደርግ 23 ሲደመር 12 ሲካፈል ይሄ እነኚህ በሁለቱም ሴሽን በቦዝ ሴሽን የወደቁ ተማሪዎች ሲደመር በግማሽ ዓመት ላይ በተሰጠው ፈተና የወደቁ ተማሪዎች ሲካፈል total number of students in that section ሲባዛ በመቶ ብለን ካልኩሌት ስናደርግ የቢ 32.71 የሲም በተመሳሳይ 31.25 የዲ 30.53 እናገኛለን። ሶ ከዚህ ከአራቱ ሴክሽን ዝቅተኛ ፌሊየር ሬት ያለው ሴክሽን ዝቅተኛ ቁጥር ያለው ማለት ነው። ሶ that means 30.53 at section D. So section D has minimum failure rate. So ለአሁኑ ያለኝ ቪዲዮ ይመስላል። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። ቪዲዮ ከወደዳችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር እንድታደርጉና ለቻናል ላይ አዲስ ሆናችሁ ሰብስክራይብ እንድታደርጉ። በዚህ ቻናል ላይ የተለያዩ ለማውጫ ፈተና፣ ለጋት ኤግዛም፣ ለ12ኛ ፈተና የሚሆን ለሪሜዲያል ፕላስ ለፍሬሽማን የሚሆን የተለያዩ ጥያቄዎችና መልሶቻቸው የሚሰሩበት ነው። ይሄን ሼር እያደረጋችሁ ቻናሉን እንድታበረታቱ እላለሁ። አመሰግናለሁ።